እኔ ሽንቴን መቆጣጠር አልችልም ነበር እና በምርኩዝ ነበር ማለት ቤት ውስጥ ነበር የምሆነው። ከዛ በቅርብ ጊዜ ነው በምርኩዝ መሄድ የጀመርኩት። እዛም ደግሞ ጀርባይ ላይ ያው የተወሰኑ ብረቶች አሉ በብሎን የታሰሩ ቦታ ማለት ነው አጥንቶቼን። እነዛ ነገር ያው ከተመራከብ እኔ ምንም አይነት ከቤት መውጣት አልችልም ነበር። ወደ ሽንቴን ለመስራት ራሱ እሷ አስፈላጊ ነበረች። አለበለዚያ ወይ ራሴን መልቀቅ ወይም ደግሞ በተቀመጥኩበት ቦታ መጸዳዳት የግድ ይሆንብኝ ነበር። ግን ሰላም ውድን የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንግዲህ አሁንም ዛሬ እዛው አካባቢ ላይ ትንሽ ራቅ ብለን ያለ ነው። እንደምታውቁት በዚህ ስራ ላይ ነው የተሰማራሁት እኔ። በቃ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙዎች እንዲደርስ አሰማሩ እላለሁ። እና ምንድነው ዛሬም እንደዚሁ አንድ አባት አለ። 3 ልጆቹን በችግር ነው የሚያሳድገው። አካል ጉዳተኛ ነው እና በጣም ከባድ ሁኔታ ላይ ያለው እና ይህ ሰው ምን ይመስላል የሚለውን ነገር አብረን የምናይ ይሆናል። እስከ መጨረሻው ድረስ ከኔ ጋር ሁኑ እላለሁ። ሳትሰላችሁ ተከታተሉኝ እላለሁ። አመሰግናለሁ። እስኪ እንግዲህ ቤተሰቦች ዛሬ ደግሞ ሌላ ሰፈር ላይ ነው ያለነው። ከዛ በጣም በሚርቅ ሁኔታ ላይ ነው ሌላ ሰፈር ላይ ነው ያለነው እና እዚህ ሰፈር ላይ ደግሞ እነዚህ ፊት ለፊቴ ላይ የምትመለከቷቸው እናት አባትና 3 ልጆች ናቸው። እነሱ በምን አይነት ሁኔታ አሉ የሚለውን ነገር እንግዲህ አብረን የምናይ ነው የሚሆነው። በቅድሚያ ግን ከስማቸው ስጀምር እስኪ ስምህን ለተመልካቾች። መርሐባ ኢንሻአላህ። ስሜ ሙሂዲን ከድር ይባላል። ያው ከታመንኩኝ 8 አመት ነው ኦሬዲ። አሁን ቆይ ስምህን ብቻ ነው እኔ ስጠይቅ እነሱ ምትመልስ። እስኪ እንግዲህ ከስሙን ጀምርና ለተመልካቾች እስኪ ስምህን ነገራቸው። ሙሂዲን ከድር ይባላል ስሜ። ሙሂዲን ከድር። አንቺስ? ሐኒፋ ሙሂዲን። ሐኒፋ ሙሂዲን። አንቺስ? ኢንቲሳር ሙሂዲን። አንተስ? ማሩፍ ሙሂዲን። ማሩፍ ሙሂዲን። አንቺ ባለቤቱ ወንዶች ነው? ዘይነባ ሐሰን። ዘይነባ ሐሰን። ኦኬ። እዚህ ከተማ ላይ ነው ነዋሪነታችሁ? ነዋሪነታችን ያው መጀመሪያ አካባቢ ያው እዚህ አልነበርን፣ አዲስ አበባ ነበርን። ያው በኑሮ እና ጫና እዛ ያለውን ነገር ባለመቻል ወደዚህ ጋር መጣን፣ ወሊሶ ማለት ነው። አሁን ከመጣን ያው 5 አመት ነው። 5 አመት ነው። የዛሬ 5 አመት ነው እዚህ ከመጣን፣ ወሊሶ ከመጣን ማለት ነው። እንዴት ነው እዛ ምንድን ነበር የምትሰሩት? አዲስ አበባ እዛ ያው መተዳደሪያ የነበረው እኔ ነበርኩ የምሰራ ነበረው። እሷ ያው ልጅ በማሳደግ ነበር ቤት የነበረችው። እኔ በመስራት ነበር ልጆቼና ያው ቤተሰብ የማስተዳደር የነበረው ማለት ነው። ከታመምኩኝ በኋላ ያው ሙሉ ለሙሉ ምንም አይነት ገቢ የለንም። ያው ከአላህ ውጪ ምንም አይነት ረዳትም የለንም ማለት ነው። እዚህ ከተማ ላይ ሆነህ የምትሰራው ምንድን ነው? ምን እየሰራ ነው? በምን እየተተዳደረ? አሁን ምንም አይነት ስራ የለኝም፣ ቤት ነው ማሳልፈው። ምንም አይነት ስራ የለኝም። ያው እንደዚህ በረንዳ የጤናዬም ሁኔታ ያው ለመስራት የሚያመችም አይደለም። ምንም አይነት ስራም የለኝም፣ ምንም አይነት ገቢም የለኝም። ኦኬ። ታዲያ እነዚህን ልጆች በምን አይነት ሁኔታ ነው እያስተዳደርክ ያለው? ልጆችህ እንደማያቸው ከሆነ ትልልቅ ልጆች ናቸው ማለት ትምህርት ቤት መግባት የሚችሉ አይነት ሁኔታ ላይ ነው ያሉት እድሜያቸው ማለት ነው። ስለዚህ እነዚህ ልጆች አሁን እየተማሩ ነው ወይስ ቤት ውስጥ ነው ያሉት? እነዚህ ልጆች ያው እስካሁን ድረስ እየተማሩ ነው ያሉት። እንዴት ነው የሚማሩት? ያው የጤናዊ ሁኔታን በመመልከት ትምህርት ቤቱ ሄጄ በማስረዳትና የጤናዊ ሁኔታ ከተመለከቱ በኋላ 2 ልጆች ተቀብሎኛል፣ እዚሁ ራቢጣ ትምህርት ቤት ማለት ነው። አላህ ይስጣቸውና እነሱንም በጣም አመሰግናለሁኝ። ከዛ ውጪ ያለውን እኛ ምንም አይነት መተዳደር የለም። ግን ከአላህ የማይዋሽ ነገር ግን አንድ ነገር አለ። በ15 ቀን 50 ብር ከሰል ቋጥርና በ15 ቀን 50 ብር አገኛለሁኝ። ያቺንም 50 ብር ደግሞ የምከፍላት ለማብራት ነው። ማብራት ከፍላሉ 50 ብር ማለት ነው። ከዛ ውጪ ምንም አይነት መተዳደሪያ የለንም። ኦኬ። ስለዚህ ማለት አሁን ልጆችህ ብዙ ድጋፍ የሚያስፈልጋቸው አይነት ሁኔታ ላይ ነው ያሉት ማለት ነው። ምክንያቱም አንተ በከሰል በመሸጥ ሁኔታ ላይ ነው ያ። ስለዚህ እሱ በቂ ነው ማለት ያስተዳድራል አሁን ልጆችህን ምናምን? ምንም አይነት በቂ የሆነ ነገር አይደለም። መቼም እያንዳንዱ ማህበረሰብ ቤት ውስጥ ሲኖር ወይም ደግሞ የራሱን የሚያስፈልገው ነገር ለአስቤዛም ሆነ ሌላ ነገር በደንብ ነው የሚያውቀው። በእርግጥ ልጆችም ሆነው ተርበው ነው ያሉት እንጂ ጠግበዋል ብዬ አይደለም። ግድ ሆኖ ነው ይሄ ነገር ያለ ነው። ምክንያቱም ቀደር ነው፣ መቀበል አለብን ግድ። ከአላህ ማምለጥ የሚችል ሰው የለም። ይሄም እስከሆነ ድረስ የግድ መቀበል ስላለብን ነው እንጂ ለነሱም በቂ አይደለም። አንደኛው ነገር ደግሞ ይሄንን ማድረገው ከሰሉ ያው በ15 ቀን የማብራቱ ግድ ሆነ ነው እንጂ ለኔ ትርፍ ኑሮኝ ወይም ደግሞ እሱንም ከአንድ ሰው ነው መቀበለው።
አላህ ይስጣቸውና ያንንም ለማብራቱ ለመክፈር አንድ ሴትዮ አሉ አንድ ትልቅ ሴትዮ እሳቸውን ሰጥተውኝ ነው ከሰሉ ከዛ በኋላ የእሳቸውን ሽጬ ያ የቀረችውን 50 ብር ከፌስታል ምትቀረኝን ነው የማብራት ምከፍለው እንጂ ምንም አይነት መተዳደሪያ የለንም። ያው መተዳደሪያችን እንደሚታየው ነው። ያው እንግዲህ እናንተም በዚህ እንደምታዩት መልኩ እኔ ቤት ውስጥ ነው ሙለው ምንም አይነት ገቢም ሆነ ወይም ደግሞ የሚመጣልን ነገር ምንም አይነት ረዳት የለንም ከአላህ ውጪ ማለት ነው። ሪፖርት የሚያደርግ ሰው ምናምን የለም ወንድም ቤተሰብ ምንም አይነት ነገር የለም። ቤተሰቡ ልክ እንደኔ ደካማ ናቸው። ደካማም ከመሆኑ ውጪ ደግሞ በጣም ሩቅ ናቸው። ለነሱ ራሱ እርዳታ የሚያስፈልጋቸው ቦታ ነው ያሉት አይደለም እኔ ሰፖርት ለማድረግ ይቅርና ማለት ነው። እንግዲህ ያው ከአላህ ውጪ አሁን ድጋሚ ቢሆንም ምንም አይነት ረዳት ወይም ደግሞ ሰፖርት የሚያደርገን ሰው ምንም አይነት ሰው የለም። በጣም ከባድ ሁኔታ ላይ ነው ያሉት ቤተሰቦች። እቺ የመጀመሪያ ልጅ ነች። አዎ ያኛው ሁለተኛ ነው። አዎ እቺኛው ኦልሬዲ ሶስተኛ ነች ማለት ነው። ባለቤት ምንድነው የምትሰራው? ማለት ቤት ውስጥ ሆና ነው አንተን ሰፖርት ማለት አንተን በምትሰራው ስራ የምታስተዳድራት ወይስ እሷ ሌላ የምትሰራው ተጨማሪ ነገር አለ? በርግጥ ይሄንን ላለመደበቅ ወይም ደግሞ የሚሸሸግ ነገር አይደለም። ሁሉም የአካባቢ ማህበረሰብ እንደሚያውቀውም ባለቤት የመጀመሪያ አካባቢ እኔ ምንም አይነት ከቤት መውጣት አልችልም ነበር። ወደ ሽንቴን ለመስራት ራሱ እሷ አስፈላጊ ነበረች። አለበለዚያ ወይ ራሴን መልቀቅ ወይም ደግሞ በተቀመጥኩበት ቦታ መጸዳዳት የግድ ይሆንብኝ ነበር። ግን ከትንሽ ጊዜ በኋላ ያው በምርኩዝ ትንሽ መንቀሳቀስ ከጀመርኩኝ በኋላ ትንሽ አንዳንዱ ጓደኞቿ ወይም ደግሞ እዛ አካባቢ አስፋልት ላይ የምታውቃቸው ሰዎች እነሱ ሽንኩርት ይዘሽ ብትቀመጪ የነዚህ የልጆችን ወይም የቀን የሆነ የምታገኛቸው ነገር አታጪም በሚለው ምክር አድርገው ከዛ በኋላ በእነሱ ምክንያት ብድር አድርገውላት ሽንኩርትን እያመጣች በቀን የምታገኘው ነገር ያው ብዙ አይደለም። ይሄ ሲባል ይሄ ለምሳሌ የ500 ብር ሽንኩርት ይዛ ብትቀመጥ ነው። አሊያም ደግሞ በዛ ቢባል ከዛ በታች ሊሆን ይችላል እንጂ ያው ብዙ የሚገኝበት ነገር አይደለም። ያን 500 ብር ሽንኩርት ታመጣለች። ከተሸጠ ይሸጣል፣ ካልተሸጠ ደግሞ አሊያም እኛ ራሳችን ቤት እንጠቀመዋለን። የኛ ገቢ የሚሆን አክል አይደለም ይሄንን ማለት ነው። እንግዲህ ይሄን በእንደዚህ አይነት መልኩ ነው እያደረግን የምንኖረው ማለት ነው። አዎ አሁን እንዳልከኝ ከሆነ ማለት እኔ ሽንቴንም መቆጣጠር አልችልም ነበር እና በምርኩዝ ነበር ማለት ቤት ውስጥ ነበር የምሆነው። ከዛ በቅርብ ጊዜ ነው በምርኩዝ መሄድ የጀመርኩት ምናምን ብለኸኛል። ምንድነው ምን ሆነህ ነው? ከዛ ምንድነው አክሲደንት ነው ወይስ? ያው ማለት ዶክተሮች እንደነገሩ ከሆነ ነርቭ ነው የሚሉኝ የነበረው። ከዛ በኋላ ደግሞ የጀርባ አጥንት ነው የተባልኩት። ትንሽ በተወሰነ ባልገፋበትም ትንሽ ሕክምና ነገር አግኝቼ ነበር። የመጀመሪያ እርዳታ አክል ማለት ነው። ቀዶ ጥገና ተሰርቶልኛል። ያው ያቺ ቀዶ ጥገና የተሰራውን ቦታ በአግባቡ ራሱ አልሞላም። እንደዛውም ደግሞ ጀርባይ ላይ ያው የተወሰኑ ብረቶች አሉ በብሎን የታሰሩ ቦታ ማለት ነው አጥንቶቼ። እነዛ ነገር ያው ከትንሽ ከዛ እርዳታ በኋላ ነው እንደውም ትንሽ በምርኩዝ እያደረኩኝ አልহামዱሊላህ ሽንት ቤት መሄድና ከዛ በኋላ ውጪ እንደዚህ መውጣቱና እንደዛም ከሷ ጋር የመላለቁ ወክስ እንደመጣ እንጂ ከዛ በፊት የነበረው በጣም ከባድ ነበር። እንግዲህ ለመሽናትም ሆነ መጀመሪያ እንደነገርኩም ወይም ደግሞ ለመጸዳዳት የምታስፈልገኝ እሷ ነበረች። ቦፖ ላይ ለመቀመጥ አስቀምጣኝ እላዩ ላይ መያዝ ነበረባት ግዴታ ነው። ይሄ ካላደረገች ደግሞ እኔ ወደ ኋላ ወድቃለሁ ማለት። በዛን ሰዓት የሸናሁትም ሽንት ሆነ ወይም ደግሞ ያልሸናሁትም ኖርማሊ ራሴ ላይ ያ ነገር መጸዳዳት ስለሚመጣ የግድ እሷ አስፈላጊ ነበረች ማለት ነው። ስለዛም ነው እሷ ከኔ ጋር የቆየችው። ትንሽ ከጊዜ በኋላ ግን ያ ነገር አልহামዱሊላህ አላህ በተሻሻለ መልኩ አድርጎልን እኔ ራሴን ችዬ ወደ ሽንት ቤት በመሄድ መርኩዝና እንደዛም ደግሞ ወደ ውጪ መውጣቱ ራሴን ችዬ ተነስቼ መንቀሳቀስ ስለጀመርኩኝ ሕክምናውም ካደረኩኝ በኋላ እሷ ያንን ሽንኩርቱን ትንሽ ጉሊት ይዛ መቀመጥ ጀመረች ማለት ነው። ስለዚህ አሁን አንተ በምርኩዝ ነው የምትንቀሳቀሰው? አዎ። በጣም ከባድ ነው ቤተሰቦች። እስኪ አንቺ ማለት እንዴት ነው ባለቤትሽን እንዴት ታየዋለሽ? ምን አይነት ባል ነው ላንቺ? አልহামዱሊላህ እስካለን ድረስ በጣም ጥሩ ነው። እሱ ጥሩ ባይሆንልን ደግሞ ከሱ ጋር እንደዚህ አልኖርም ነበር። አልহামዱሊላህ መጀመሪያ ኑሮ ያለንበት አሪፍ ነበር። ጥሩ ኑሮ ነበር የምንኖረው። ወጥቼም ሰርቼም አላውቅም። ልጆቼን አሳድግ ነበር። ግን አልহামዱሊላህ ያው መጀመሪያ እሱ እንዳለ ያው በሰው እጅ ነበር የሚንቀሳቀሰው። ቦቁም ለመቀመጥ አይችልም ነበር፣ መጸዳዳትም አይችልም ነበር። እኔ ነበርኩኝ ማጸዳዳው። አልহামዱሊላህ ያው እንዳለ ከዛ ያው ቀዶ ጥገናው ትንሽ ሲደረግለት እዚህ ከመጣን በኋላ ትንሽ መንቀሳቀስ ጀመረ። አልহামዱሊላህ ያው እሱ የነገረህን ነው። ያው ሽንኩርቱን ቢሆን ያው ካገኘው ካላገኘሁም አላገኘሁም ነው። ቤቴ ይገባለሁ። እነዚህ ልጆች ካገኙም ይበላሉ፣ ካላገኙም ያድራሉ። አልহামዱሊላህ ያገኙ ቀን በልተው ያድራሉ፣ ያላገኙ ቀን ደግሞ አላህ ደግሞ ርዝቅ ካወጣልኝ በልተው ያድራሉ፣ ያላገኘው ቀን ደግሞ አልহামዱሊላህ ተኝተው ያድራሉ።
አላህን አልሐምዱሊላህ ያለው ማለት ነው። እና በሽንኩርቱም ያክል አገኛለሁ። ያንም ወስደው በሰው ነው አስፋልት በሚሰሩ ሴቶች ነው ወስዳለሁ። ዛሬ ካገኘው ሰራና መልሼ ለዛ አባቱ መልሼ እሰጣለሁ። ሮቡም ሲመጣ ደግሞ እንደሱም ወስዳለሁ። እና አልሐምዱሊላህ ያው እስካሁን ድረስ በኑሮ ፍራቻ ደግሞ ያው አሁን እቺ ልጅ አልሐምዱሊላህ 5 አመት አልፏ 6ኛ ናት። መውለድ በምችልበት ሰዓት የኑሮ ፍራቻ ይሄው እስካሁን ድረስ አልወለድኩም። እንግዲህ ፈጣሪ ልጆችሽን ያሳድጉልሽ። በጣም ጠንካራ እናት ነሽ። አንተም ብትሆን በጣም ሞር ከማስበው በላይ ጠንካራ ነው ሰው ነህ። ግን አሁን ላይ ቤተሰብ ይህን ቪዲዮ የሚያዩ በጣም ብዙ ደጋግ ኢትዮጵያውያኖች አሉ። ቅድም እንዳልኩ ማለት ነው። ምን እንዲያደርጉልህ ትፈልጋለህ? እስኪ ማለት አንተን ሌላ ልሰራው የምትችለው የሆነ ደህና ነገር አለ ብለህ የምታስበው ነገር አለ? ሰፖርት ቢያደርጉኝ ይህንን ስራ ብሰራ ጥሩ ደረጃ ላይ ደርሼ ልጆቼን አስተምራለሁ፣ ልጆቼን ጥሩ ደረጃ ላይ አደርሳለሁ ብለህ የምታስብበት የሆነ ነገር አለ? ኢንሻአላህ በደንብ ነው የሚኖረው። ምክንያቱም አሁን ይሄን አክል ደረጃ ከደረስኩኝ በኋላ የተወሰኑ ስራዎችን መስራት እችላለሁ። በአቅሜ ደረጃ ማገኘው ነገር ቢኖር ኑሮ መስራት እችላለሁ። ምክንያቱም ያን አክል የከበደ አይደለም። በዘመኑ ያው አሪፍ ቴክኖሎጂ ያለበት ዘመኑ። ምክንያቱም አሁን በባጃጅ ተራምጄ የሆነ ቦታ ሄጄ ገንዘቡን ባገኝ መስራት ይችላል። ምክንያቱም ሱቅ የመሳሰሉ ነገሮችን አሊያም ደግሞ ውጪ ላይ አቅም እንኳን የማይቻል ከሆነ ውጪ ላይ የሚሸጡ ነገሮች ምናምን ነገር መስራት እችላለሁ በደንብ አድርጌ። አሊያም ደግሞ ከኔ ማይቻል ከሆነ ደግሞ እሷን በደንብ አድርጋ ተንቀሳቅሳ የምትሰራበትን ደረጃ ብታገኝ የበለጠ ያንን ነገር መስራትና ልጆቻችን መርዳት፣ ልጆቻችን ማሳደግና እንደዛውም ከሰው ክጀላ መውጣት እንችላለን ማለት ነው። አላህ ቢያደርግልና ወደ ጋግ ኢትዮጵያውያን እንደዛውም ደግሞ ወንድሞች ቢረዱን ያንን ነገር ቢስተካከልልን ከአላህ ጋር በደንብ አድርገን መኖር እንችል ነበር ማለት። ትልቁ ነገር ያው ሰውን መከጀል እጅግ በጣም የሚያሳምም ነገር ነው፣ የሚያስጠላም የሚያሳምም ነገር ነው። ከዛ ቢያወጡን እንግዲህ እጅግ በጣም ደስ ይለን ነበር። አንተ ያለህበት ሁኔታ በጣም ከባድ ነው ማለት በጣም ከባባድ የሆነ ስራ እንደማትሰራ ነው። ምክንያቱም የጀርባ አጥንት ላይ ብረት እንዳለ ነው። ከዚህ በፊት እንዳልከውም ቅድም እንዳልከውም ሽንቴን መቆጣጠር በማልችልበት ሁኔታ ላይ ነበርኩኝ ብለሃል እና ላንተ በጣም ከባድ የሆነ ነገር እንደማይመከር ነው አሁን ላይ እና ቀለል ያለ ነገር ነው። ቤተሰቦች ቀለል ያለ የሆነ ነገር ወጥቶ የሚገባበትን የሆነ ነገር በአቅማችሁ ልክ እንግዲህ እንደተናገሩ በአቅማችሁ ልክ እንድትደግፉት ሰፖርት ታደርጉት ያለው። እስኪ አንቺ አሁን እሱ በተናገረው ላይ የምትጨምሪው ነገር አለ? አሁን ይሄ ልጅ ራሱ አለ ትምህርት ነው ያለችው እቺ ትንሿ ማለት ነው እና 6 ዓመቷ ይዛለች። አስተምራት አልቻልኩም። እነዚህን እርዳታ ለመንኩኝና እነሱን ተቀበሉኝ። እሷን ደግሞ ኬጂ አይቻልም አሉኝ እና በምትገባበት ሰዓት አለ ትምህርት አለፈች። አሁን እሷ ትምህርት ራሱ መከፍልበት አጥቼ ማለት ነው። እና የተሻለ ነገር የሆነ ስራ ቢኖረኝ ደስ ይለኛል። እኔ የሆነ ስራ ኑሮ ሰርቼ እንትን ብል ደስ ይለኛል። እነዚህ ልጆችን ማሳደግበት የሰውን ፊት ማላይበት ማለት ነው ቢኖር ደስ ይለኛል። እንግዲህ ቤተሰቦች እንደሰማችሁት ነው። በጣም ድጋፍ ያስፈልጋቸው ከመላችሁ በላይ ማለት ነው። በጣም የባሱ አሉ፣ ግን ሞር ደግሞ እነዚህም የባሱ ናቸው። አንድ አባት በዚህ ሁኔታ ታሞ ማየት ማለት ይከብዳል እና እነዚህን የሚያህል ልጆች ነገ ሀገር ተረካቢ ልጆች ናቸው። ነገ ተምረው አድገው ትልቅ ቦታ መድረስ የሚችሉ ልጆች ናቸው። እነዚህ ዛሬ እኛ ካልደገፍን፣ እኛ ባለን አቅም እነዚህን ሰፖርት ካላደረግን ማን ሊያደርጋቸው? እና ይሄ አቅማችሁን የቻላችሁትን ያህል እንድትደግፉ። እስኪ በስተመጨረሻ አካውንት ወይ ደግሞ ማለት አካውንት የከፈታችሁት አካውንት ምናምን አለ? የባንክ አካውንት? የባንክ አካውንት መጀመሪያ የኔ ነበር፣ ግን ከዛ በኋላ እኔ ከታመምኩኝ በኋላ ባንኩን ዘግቶብኛል። ያው ዝግ ነው ስለማልጠቀምበት፣ ምክንያቱም ተራምጄ ስለማልጠቀምበትን ዝግ ነው። ኢንሻአላህ እስካሁን ድረስ አካውንት የለንም። ግን ያው ስልክ ቁጥር ሳለ ቤተሰቦች አንተን ማግኘት ቢፈልጉ በምን ያገኙታል? ስልክ ቁጥር አለ። ኦኬ፣ ስልክ ቁጥርን ለቤተሰቦች ትነግራቸዋለህ? 0912 91 98 04 ነው ስልኬ። ድገምላችሁ 09። ስለዚህ በዚህ ስልክ ያገኟቸዋል ማለት ነው። እሺ፣ ቤቱ የእናንተ ነው ወይስ ተጠግታችሁ ነው ወይስ ኪራይ ነው? ቤቱ ተጠግተን ነው እንጂ የኛ ቤት አይደለም፣ የዘመድ ቤት ነው ያለነው። ያን ብቻ ሳይሆን ለምሳሌ ይህን ሲባል ከኛ ሰዎች በእርግጥ አሉ ሆስፒታል ሆነው እንደዛም ኮማ ውስጥ የሚኖሩ አሉ። እኛም ደግሞ የተመቻቸ ኑሮ ኑሮን አይደለም። ቢያንስ ቤቱን ገባ ብሎ ማየት ይቻላል። ምንተኛበት ቦታ ራሱ የተስተካከለ አይደለም። ያን ብቻ አይደለም ደግሞ አዋራው ሁላ ላያችን ላይ ይረገፈ ነው። በየቀኑ ራሱ ቢጠረግ ወላሂ አዋራው እጅግ በጣም የሚያስጠላ ነው።
ውጭም ሁላ እንደሚታይ ሁላ ማለት ነው እየተራገፈ ነው ያለው። ታችን ሰትረን ካልኖርን ሁሉንም ነገር ባንዴ ማስተካከል አይቻልም፣ ወይም ደግሞ ሊስተካከልም አይችልም። ሰትረን ተሰትረን ነው የምንኖረው። ያው በምቾት ብቻ ብለንም ደግሞ አንችልም። ቢያንስ ከኛ በታች ያሉ ሰዎች ማሰብ አለብን። እነዛ ሰዎች ከኛ በለጠ እርዳታ ሊያስፈልጋቸው ይችላል። አንደኛ ነገር ምንድነው እኛ አልহামዱሊላህ ረብል ዓለሚን እስትንፋሳችን አላህ አስተካክሎልናል የበለጠ። ምክንያቱም ከዚህ የበለጠ የምታመምር ጊዜና ማልተኛበት ሰዓትም ነበር። ግን አሁን ደግሞ አልহামዱሊላህ ረብል ዓለሚን የበለጠው እንቅልፍ አለን። በዛ ምክንያት አልহামዱሊላህ ደስተኛ ነን። ምክንያቱም የመኝታውን ባይስተካከለ ራሱ እንቅልፍ ማግኘት ማለት አንድ ትልቅ ነው። ሰው የሆነ ሰው መኝታ ወይም ደግሞ እንቅልፍ ከፍሎት ላያገኘው ይችላል ከአላህ ካልሆነ በስተቀር ማለት ነው። ያንን በማግኘት ራሱ እጅግ በጣም ደስተኛ ነን። እንቅልፍ የመሰለን ነገር የለም። ግን መኝታው ተስተካከለ ሆኖ አይደለም፣ እጅግ በጣም የሚጎረብጥ ነገር፣ ልጆች የሚኖሩበት ቦታ አይደለም። አሁን በጋ ስለሆነ ነው እንጂ አካባቢ ሲታይ ክረምት ሁላ ልጆች የሚኖሩበት ቦታ አካባቢ አይደለም። ግን ግድ ስለሆነ የግድ ደግሞ ራሳችን በዚህ መንገድ ሰፖርት አድርገን በአላህም ደግሞ ተጽናንተን ተስፋ ባለመቁረጥ እንኖራለን። አልহামዱሊላህ ረብል ዓለሚን። ጥሩ ነገር ብለሃል። እስኪ ሚጣ ስምሽን ቅድም ነግረሽኛል። አርግሽ ምንድነው ማለት ዶክተር ወበስ እንግዲህ ሰምታችኋል፣ ዶክተር ብላለች። አንቺስ ምንድነው ትልቅ ሆነሽ አርገሽ ተምረሽ ምን መሆን ትፈልጋለሽ? ሐኪም ወበስ አንቺ ምን ልያ አንተስ ምን መሆን ትፈልጋለሽ? ፕሌን አብራሪ። ፈጣሪ እንግዲህ ያሰባችሁትን ያሳካላችሁ። እንግዲህ ቤተሰቦች ያያችሁትን ይመስል ነበር የዛሬ ቪዲዮ፣ ይሄን ይመስላል። እንግዲህ እዚህ ላይ ላበቃ እገደዳለሁ። ሰላም ሁኑላችሁ። ሰላማችሁ ይብዛ። እሺ ሰላም እናመሰግናለን በጣም እንግዲህ አብሽሩ። እሺ